ሌንዳዬ ከቻሳ ብለሽ ቡቡ ወንድምሽ አዝኖብሻል። ለምን አዘንክ? ምን ሆንክ ብለሽ ጠይቂዋ። ጠይቂው። ሁላችንም ዳንኤልን ብቻውን ይቀራል። ሃይሚም ከቡቡ ጋር ትጣላለች። እንደሚመጣ ይታወቃል። የውስጧን ብሶቷን የሚረዳት የሚያዳምጣት ሰው እስከዛሬ ማከብረው ስትለው የነበረው ያልገባህ አይደለ? ሁሉም ከማይሆን ሰው ጋር ከሚሆን ለምን በቃ ከሆነም ፍፄ አነጋገሩም ሁሉ ነገሩ ነቃ ብሎ ያየሁበት ቪዲዮ የምሬ ነው። ካልሆነም በሰላማዊ መንገድ እህትና ወንድም ሆኖ እኮ መለያየት አለ አይደለ? ሶስና ትክክል ናት። በፍቅር የማይመች ከሆነ በፍቅር የማይሆን የማትተማመኑ ከሆነ አንድ ሰው ጋር እህትና ወንድም መሆን ይቻላል። እንት ሰው አለ ከብዙ ጸብ በኋላ የምር በቃ ኖርማል እህትና ወንድም ሆኖ ጎረቤት ሆኖ በጣም ትክክል። ብዙ ነገሮች ልታሳልፉ ትችላላችሁ ከምትወዱት ሰው ጋር በብዙ ነገር ልክ እንደ ሃይሜና እንደ ብሩኬ ብዙ አይነት ነገር ልታሳልፉ ትችላላችሁ እና በመጨረሻ ላይ ልክ እንደ ደመኛ መሆን የለባችሁም። ያው የብሩኬና ሃይሜ ያው ድራማ እንደሆነ እናውቃለን። ብሩክ ደግሞ ይሄ አቅሙ ነው። በቃ እንደዚህ ትናንትና እንደዛ የሆነበት ነገር በነገራችን ላይ ማለት ነው። ብዙዎቻችሁ ምን ጠብቀህ ነበር ሴት ስመህ ሄደ ምናምን ብላችኋል። እንደዛ የሆነበት ምክንያት ግን ለመሰላችሁ የሰው ደስታን ማበላሸት ማጥፋት ስለማይፈልግ ዝግጅቷ ላይ እሱ ተገኝቶ እሷ ደስ ሳይላት ስለሄደች ብቻ ነው እንጂ ሌላ ምንም አዲስ ነገር ኖሮ አይደለም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ የሃይማኖት ታደሰ ልደት ትናንትና ተከብሮ ነበር። ትናንትና ሲከበር ያው ብሩኬ በሌለበት ነበር የተከበረው። ጓደኞቿ ነበሩ። እሱም እንዲከበር ይሁን ጓደኞቿ እንኳን ለምን አላከበሩ ምናምን እየተባለ ነበር። በተባለበት ምክንያት ጓደኞቹ አክብረውት ነበር። ጓደኞቹ ሲያከብሩ ግን ብሩክ ሳያውቅ መሆን ስለሌለበት ብሩክን አሳውቀውት ብሩክ ያው መጥቷል። ብሩክ ሲመጣ ደግሞ እንደምታዩት እንደተባለው ዳኒ ነው እንደ ያለው ምናምን ብሎ አገባው በር ላይ በቃ የሆነ ነብር ሆኖ ነበር የገባው። ልክ ከፈት ሲያደርገው ያሉት የሚያውቃቸው የራሱ ጀማዎች ናቸው። ከዛ በስተመጨረሻም ሃይማኖት ልክ እሱን ስታየው በቃ ደም ለበሰች ነው። ወጣለሁ ሄዳለሁ አለች። ባይ ዘ ወይ እዚህ ጋር ማለት ነው ያው ያንተ ደስታ ያስደስተኛል ምናምን ላይ በነገራችን ላይ ትክክል ናት። ብሩክም ትናንት ወዲያ አጠገቧ ቆሞ ሴት መሳሙ ምናምን ያኔ ትክክል አይደለም፣ ስሜታዊ ያደርጋል። ትናንትና ጥላው ብትሄድ እኔ አልፈርድባትም። ግን እንደ ማለት ያንተ ደስታ ያስደስተኛል ምናምን ስላለች እኔ እሷን ብሆን እኔ በሷ ቦታ ብሆን አላናገረውም፣ ምንም አልለውም። እዛ ቦታ ላይ ለነዛ ላከበሩልኝ ሰዎች ምሳሌ ነው የምነግራችሁ። ለምን ሆነ ተናዳ ነው እሷ ያደረገችው ግን ቢሆን ደስ የሚለው እነዛ ያከበሩት ሰዎች ልደቷን ያከበሩት ሰዎች እሷን አክብረዋት ለሷ ብለው ስለሆነ ለነሱ ስል እኔ ፕሮግራሙን በደንብ ባያልቅ እንኳን ለነሱ ክብር ስል ፕሮግራሙ ኬኩ ይቆረሳል መሆን ያለበት ይሆናል። ከዛ በኋላ ግን አመሰግናለሁ ብዬ ነው የምወጣው። እንደዛ ነው የማደርገው። ሃይማኖት ማለት ነው ማለት ለነዛ ሰዎች ክብር ስትል ማለት ነው። ሌላው ሲቀጥል ደግሞ ቡቡ ደግሞ ልክ እንደመጣ እሷ እንደዛ ስትሆን ስትለዋወጥበት ወይ በቃ ለዚህ ነው የጠራችሁኝ፣ አመሰግናለሁ፣ እኔ እሷን መረበሽ አልፈልግም፣ ደስታዋን ማበላሸት አልፈልግም ብሎ ቡቡ መልስ ብሎ ተመልሶ ቢሄድ ኖሮ ፕሮግራሙን ብታሳልፍ ይሄም አንድ ተመራጭ ነበረ፣ ጥሩ ነበር የሚሆነው። ግን በሁለቱም በኩል በሃይሚ በኩልም ያልኩትን አላገኘነውም፣ በብሩክ በኩልም ያልኩትን አላገኘነውም። ያው ተመልካቹ ጋር በእንደዚህ አይነት መልኩ ብሩክ ተክዞና ደንግጦ እንዴት ደስታዋን አበላሸሁት በሚል ሁኔታ ውስጡ ተረብሾ አይተነዋል ማለት ነው። ሌላ ነገር ያሰባችሁ ብዙ አላችሁ። ትናንትና ልሳም ብለህ ሴት ስለሳሙ ምን አዲስ ነገር አለው? ሴት መሳም ምንም አዲስ ነገር እኮ የለውም። ብሩኬ እኮ በህይወቱ 1 ዓመት ውስጥ ሲኖር ዩቲዩበር ነው፣ ፌመስ ነው፣ ወንድ ልጅ ነው፣ ወጣት ነው፣ ቆንጆ ነው፣ ሸበላ ነው። እሱ ጋራ ሆና መስራት የማትፈልግ ሴት የለችም ማለት እንደ ይሄ የታወቀ ነው። ግን ክሎዝ ነው፣ ከሴት ልጅ ክሎዝ ነው፣ ብሩክ ክሎዝ ነው። ይሄ የታወቀ ክሎዝ ነው። ምንም አይወጣለትም ምንም ማለት ነው። በህይወቱ እስካሁን ድረስ ሶሲና ሊንዳን ያመጣው ሊንዳን ራሱ በሰዎች እልህ ነው እንጂ ይሄንን ህይወት ፈልጎት ወይም ደግሞ በራሱ ምርጫ አይደለም እያደረገ ያለው። በቃ ማለት አንዳንድ ነገሮች እልህ ውስጥ ስላስገቡት እንደዛ ነገር አስበው ነው። ሶሲ ደግሞ ያው
አብሮ አደጉ ናት፣ ጓደኛው ናት፣ ብዙ ነገሩ ናት። ነግሯችኋል፣ አስረድቷችኋል። ከዚህ በላይ ልጁ አይቆረጥም፣ አይፈለጥም። ስለዚህ ስለ ብሩኬ ስለ ብሩኬ ክሎዝነት ማንም ያወራለታል። ማንም ወንድሞቹም ቤተሰቦቹም ሀገሩም ያወራለታል። እንደዛ አካላችሁ እኮ እሱ እኮ በህይወቱ እስካሁን ድረስ 2 ሴት ነው ያመጣው፣ ሊንዳና ሶሲ። ስለ ሶሲ ያለውን ነገር አስረድቷቸዋል። ኮካፍ አፍሪካ ገብቶ የሰራውን ስራ ፎቶውን አቀናብራችሁ መጠጥ ቤት ምናምን። በጣም ግርም የሚለኝ ነገር ማለት ነው እሱን ለመጣል እሱ ላይ እንዴት አይነት ጥላቻ እንዳለባችሁ ሴቶቹ ማለት ነው። የሚወዱትን ያህል የሚጠሉትም አሉ በነገራችን ላይ ብሩክም ማለት ነው። ግን ብሩኬ መቼም አይወድቅም። መቼም የእናቱ ልጅ የእናቱ ጀግና። ስንት ስኬት አለ ማሳካት የሚፈልጋቸው ነገሮች። አሁን ከሊንዳ ጋር እያደረገ ያለውን ነገር ማንም ሰው ያውቀዋል። ማንም ሰው ፈልጎት አይደለም እያደረገ ያለውን ነገር። ግን ብሩኬ እንደ እህት የምመክረው ነገር በቃ ለሰዎች ብለህ ቢቀርስ ባይደረግስ ምን አባቱ ምን ያደርጋል? ማንነትህን ኮራ አድርገህ በቃ ኮራ የሚያደርግ ስራ መስራት አለብህ። ምክንያቱም አስፈላጊ አይደለም። ትናንትና ሃይማኖት ታደሰ መርዟን ረጨች ያልኳቸው፣ አዎ ትክክል ነኝ። አንተ ድንጋይ ራስ አይባልም። በነዛ ሰው ሁሉ መካከል ድራማ ነው አይደለም? ለምን ድንጋይ ራስ ትለዋለች? ምን አስፈለገ? ይሄ ቪዲዮ ይቀመጣል። ገባችኋል? እሱ ምንም የሚያስቀይም ነገር አይመልስም። እሱ ካፉ እንደው የሃይማኖት ሞራል ቁርጥ የሚያደርግ ነገር ብሩኬ እንዲህ ብሎ ተናግሯል በሉ። ይሄ ምን አገባሽ ምናምን እሱ ተራ ነገር ነው። ይህ ድንጋይ ራስ መባል ምን ማለት ነው? ምን ማለት ነው? በጣም የሰው ልጅ ልብ የሚነካ ነገር መናገር አስፈላጊ አይደለም። ለዛ ነው። ገባችሁ ቤተሰቦች? ሌላው ሲቀጥል ደግሞ እንትን ከተባለ ሴት አምጥቷል እሱ ወንድ አምጥቷል ከተባለ ሃይማኖት ስንት ወንድ ነው ያመጣችው? በስራው ስታይል ስንት ወንድ አመጣች? ስንት ወንድ? 5 ነው 6? ናቲ በሉ ከቡታጅራ ናቲ ያለ ከናቲ ጋር በቦስቅ ገጥመዋል። ብሩክ ዱባይ ከቢኒ ጋር ቦስቅ ገጥመዋል። በቅርብ ጊዜ ከሱ ከራሱ ጓደኛ ጋር ቡታጅራ ቢኒ በሚባል ከሱ ጋር እንዲሁ አፍቅር ያለው ብላ መጥቶ ተጣልቷል። ቦክስ አልገጠመም ከሱ ጋር እንጂ ከብዙ ጋር ከጆዬ ጋር እንደዚህ በስራ ካላችሁ ከፋሲል ጋር በብዙ ወንድ አምጥታለች ሃይማኖትም ማለት ነው። በእንደዛ ከሆነ የምታስቡት በእንደዛ ከሆነ ባይዘወይ ማለት ነው። እናንተ ራሳችሁን እዚህ ቦታ ላይ ያስቀምጣችሁ ብሩክን ሆቴል አየነው ከሴት ጋር አየነው የምትሉ ሰዎች እናንተ ራሳችሁ ወንድ ጋያችሁ ስሜታችሁ የሚያዛችሁን ነገርና የምትፈልጉትን የምትፈጽሙትን ነገር ነው ለብሩክ የምታወሩት። እንደዛ ነው የተረዷቸው። አንድ ሰው የራሱን ስሜት የራሱን ባህሪ ነው ለሰው ለጥፎ የሚናገረውና የሚያወራው ማለት ነው ቲክቶክ ላይ ማለት ነው። እና በጣም ብልግና ነው ይሄ። ምንም ብልግና የወረደ አስተሳሰብ ያላችሁ ሰዎች ናቸው። ስለዚህ ብሩክ አለማየሁ ይስቅባችኋል። ገና እየረገጣችሁ ይስቅባችኋል። እናንተም እያያችሁት አድጎ ታውታላችሁ። ከዚህ በላይ ማለት ነው። ከዚህ በላይ ሃይማኖት ታደሰም ከእጇ አትወጣም። ማንንም ትደርድር ማንም ይምጣ ከእጇ አትወጣም። ታያላችሁ። ዛሬ ደግሞ ከዳጊ ጋር ትመጣለች ምናምን የሚባል ወሬ እየተናፈሰ ነው። ዳጊ ሄደ ጎባ። በጣም ነው የምጠላው እሱን ልጅ ግን ማለት ነው። ለምን መሰላችሁ የምጠላው? አንደኛ በቃ አነጋገሩ ስርዓት የለውም። የሆነ ሲደባደበም እንደመጣ ነው የሚደባደበው። ብሩክ ከሱ ጋር ከገጠመ ትልቅ ጦርነት ነው የሚመጣው። ግን ብሩክ አሁን ላይ ከሀይሚ ጋር ምንም አይነት ነገር መደባደብ፣ እሷን የሚያጠቃ ነገር ካላየህ ለምን ሀይሚ ከሱ ጋር ሄደች ብላ መደባደብ በፍጹም አይጠበቅብህም። ምክንያቱም አንተ ጋር ሊንዳ ስላለች ሀይሚ ጋር ወንድ መጣ ብለህ ካሁን በኋላ ብትደባደብ ብሩክ አያምርብህም፣ እውነት ለመናገር ማለት ነው። ይሄን ነገር እንዳታደርገው ከወዲሁ አስጠንቅቄ እነግርሃለሁ። ምክንያቱም አንተ በዛው በጨዋነት ቀጥለ ቢሆን ነበር። ጨዋነት ስላችሁ በቪዲዮ በእይታው መካከል ማንንም ሴት ሳታመጣ እንደዛ ቢሆን ኦኬ፣ ሰው ጋር ብትደባደብ ያምራል። አሁን ላይ ግን ሀይሚ የፈለገችው ወንድ ብታመጣ ልክ እሷ ቆማ እንደተቀበለችው አንተም ቆማ መቀበል ነው ያለብህ እንጂ መደባደብ፣ መፋለጥ በፍጹም አስፈላጊ ነው ብዬ አላስብም። ሌላው ሲቀጥር ፍፄና ሶሲ በአጭር ጊዜ ውስጥ እንዴት ነው እንደዚህ የነ ብሩኬና ሀይሚ ሰላም ሳይመለስ እንዴት ነው እነሱ ሰላም ሆነው ደስተኛ ሆነው ጉዞ የጀመሩት?
በጣም ይገርሙኛል። በጣም ነው የተገረምኩበት ቪዲዮ እና ማለት ያው ሶሲ ፈታ ያለች ልጅ ናት። ከማንም ሰው ጋር ተግባብታ ተስማምታ መኖር የምትችል ሰው ናት በጣም ማለት ነው። ሶሲዬ ጋር በጣም ምርጥ ልጅ ናት። ስማርት ናት። ሳቋ፣ አነጋገሯ ተናዳ ራሱ የተናደደች አትመስልም። በጣም ነው የምወዳት በዚህ አጋጣሚ ሶሲዬ እና እንትና ፍፄ ከእሷ ጋር ሲሆን በጣም ተለወጠብኝ። በቃ አነጋገሩ ራሱ ምናምን በጣም ተለወጠብኝ። ናቲ ደግሞ ከዛ ዝንጀሮ ይሄ ይሻልሻል ፍፄ ይሻልሻል እያል ነበር እና ልጆቹ አንድና አንድ ስራና ስራ ነው የያዙት። ማንኞቹንም መረዳት እንችላለን ማለት ነው። ግን በቡቡዬ ላይ ያላችሁ ምላስ እባካችሁ በቡቡዬ ላይ የምታወሩትን ነገር አፋችሁን አስተካክሉ። ያለማየሁ ቀብራራ ማለት ነው። መቼም ቢሆን መቼ እንደዚህ እየወረደ ቦታ ላይ አይገኝም። በቃ እየሰራ ያለውን እናውቃለን ለምን እንደሚሰራው። በዚህ አጋጣሚ ያለማየሁ ልጅ ይቅርብ፣ እየሰራ ያለው ነገር ይቅርብ። ትናንትና አሁን ሃይማኖትን ትናንት ወዲያ በእንደዚህ አይነት መልክ አሰናብታት ሃይማኖትን ሄደህ እንደዛ ካላናገርሽኝ፣ ካላወራሽኝ፣ ካልያዝኩሽ ማለት በፍጹም የለብህም። ግን ያዘንክበት ፓርት ኦኬ ትክክል ነህ። ምክንያቱም እዛ ቦታ ላይ እሷ ልትደሰት መታ አንተ የእሷን ደስታ ስላጠፋኸው ሊሰማ ይችላል። ይሄ ሰው ስኮር ይሄ ትክክል ነው። በቃ ማለት የሰዎችን ደስታ በጣም እንኳን አይደለም የሃይማኖትን ደስታ የማንንም ደስታ ማየት በጣም የሚፈልግ ልጅ ነው ብሩኬ። እንደምታውቁት ለሰዎች ደስታ በጣም ይሞታል። ሶ ከዛ አንጻር አዝኗል፣ አዝኖ አይተነዋል። እንደገናም ደግሞ ልደቱ እሱም ቢሆን አላከበረውም። እዛው ቦታ ላይ ማለት መገኘቱ አግባብ አልነበረውም። አስታራቂ ተብዮቹም ባጠሩት ይሻል ነበረ። ምክንያቱም በእንደዛ አይነት ወይ አይደለም ማስታረቅ። በነገራችን ላይ እነሱ ሰላም ፈጥረው ከዛ በኋላ ሲሆን ነው እንጂ እነሱ ሳይታረቁ እዛ ቦታ ላይ ማገናኘት ምን ይሉታል አስታራቂዎች ራሱ በጣም ትክክል አይደላቸውም። ምክንያቱም የእሱም ችግር ለምን እንደሆነ ሃይማኖትም ለምን እንደዛ እንደሆነች ለብቻቸው ተነጋግረው ጨርሰው ቢያንስ እንኳን ለሰላም ትንሽዬ ክፍተት ስትኖር ያችን ቦታ ላይ ግጥም አድርገው ሰላማቸው ሲፈጠር ካሜራ ማብራት የዛን ሰዓት ነው እንጂ በእንደዚህ አይነት ወይ ላይ ሆነው ካሜራ ማብራት በጣም አስፈላጊ ነው ብዬ እኔ አላስብም። ኤኒዌይስ ያው በሃይሜ በልደቷ ቀን እንደዚህ ባይጣሉ ጥሩ ነበር። ከዚህ በፊትም እሱ ላክብርልሽ ብሏታል። አክብርላት፣ እንዴት አላከበረም እንዴት ነው ምናምን እያላችሁ ነበር እንዴ። እሱ ምን ነው በዚህ በተወደደ ኑሮ ድግስ ደግሶ ሃይማኖት አልፈልግም ብላ ጥላ ብትሄድስ የማን ያለህ ነው? ለምን ብሎ እንዴ ምን ነው ሳትፈልግ እሷ እሺ ሳትል ጥሎ ቢሄድስ እሱ የሚደግሰው ማን ነውና ነው? ከየት ያመጣል ብር እንዴ? እንደዚህ እንደምትሰርቡት ብር ይታፈስ መሰላችሁ እንዴ? ለማንኛውም ውድ ቤተሰቦቼ ይመቻችሁ። መልካም ቀን